ሰላም ጤና ይስጥልን የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። በቀጥታ ወደ መረጃዎቻችን እናመራለን። ያሮስ ነው። በነገራችን ላይ ሰብስክራይብ ካላደረጋችሁ ብዙ እያጣችሁ ነው። ሰብስክራይብ ደግሞ ስታደርጉ በየዕለቱ የሚወጡ መረጃዎችን የምታገኙ ነው የሚሆነው። አንድ አይደለም ሁለት ሶስት እና ከዛ በላይ እስከ 4 ቪዲዮ በቀን እናቀርብላችኋለን። ኦርቶዶክሳዊ፣ ሳይንሳዊ፣ ሰበር ወቅታዊ መረጃዎችን ያቀረብንላችሁ እንገኛለን። ስለዚህ ሁላችሁም ቤተሰብ ሆናችሁ እንዳይዘነጋ ለማለት ወዳለሁኝ። ሊቃነ ጳጳሳት አባቶቻችን ላይ ከፍተኛ የሆነ ተቃውሞ ደረሰ። ድምጽ ሁኑን የሚሉ መልእክቶች ተበራክተዋል። ለአባቶቻችን የተላከው ይህ ጥብቅ መልእክት ብዙዎቻችንን እየተመለከትነው እየተጋራ ይገኛል። ምንድነው መልእክቱ የሚለው ነው ዛሬ በስፋት በመረጃችን ልናመላክታችሁ እየወደድን ነው። አባትነቱን ሲያሳይ ነው ደስ የሚያሰኘው። መንጋውን ሲጠብቅ ከፊት ሆኖ በጎቹን ሲያሰማራ ነው ደስ የሚያሰኘው። መንጋዎችን ጠብቅ፣ ጠቦቶችን ጠብቅ እያለ ክርስቶስ ኢየሱስ ለጴጥሮስ የሰጠው ያ ትእዛዝ ዛሬ ብፁዓን ሊቃነ ጳጳሳት አባቶቻችን የሚያደርጉት ነገር ነው። ግን እየሆነ ነው የሚለው ራሱን የቻለ ጥያቄ ምልክት ሆኖ የሚያልፍ የሚፈጥርም ጉዳይ ነው። የብፁዓን አባቶቻችን የሊቃነ ጳጳሳት ጉዳይ በተአርሲ ብዙዎቹን ታዘመናቸዋል። ግን አንዳቸው እውነት ሊኖራቸው ይችላል። እኛ ለምን አልተናገሩም ሳይሆን ቢያንስ ድምጻቸውን ቢያሰሙልን ያሉት ይጽናኑልናል የሚል ነው ሀሳባችን። ያ ግን ሆኖ አላየነውም። በእውነት ያማል። ያው እግዚአብሔር አምላክ ይታረቀን ለማለት ነው። ለማንኛውም ማን ነው ድምጽ የሚሆነን አባቶች ካልሆኑን? ማን ነው መንጋውን የሚጠብቀው እነሱ ካልጠበቁን? ማን ነው ከፊት የሚሆን እነሱ ካልሆኑልን የሚለው በጣም አሳሳቢና አነጋጋሪ ጉዳይ ነው። አንድ መምህር መንጋውን ያልጠበቃቸው አባቶች እያለ የተናገረውን መረጃ ላስደምጣችሁ። ተካተል መመለስ እረኛ ከኋላ በጎቹ ከፊት ከሆኑ እረኛ መሪ ሳይሆን ነጂ ይሆናል ማለት ነው። እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን ነው። እስከ መቼ ምእመኑ ብቻ ዋጋ እየከፈለ እስከ መቼ ድረስ ምእመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። አቃለው ተይዛችሁ እንደሆነ አቃለው ተይዛችሁ እንደሆነ ይገባናል። ግን ግድላችሁም የተያዛችሁበትን ገመድ በጥሱት። ግድላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። ለምን ታሪክ ተራኪዎች ብቻ እንሆናለን? ታሪክ ሰሪዎችም እንሁን። በመልካም ያለፉ የቅድስና ማዕረግ በቅዱስ ሲኖዶስ አባላት የተሰጣቸውን ሊቃነ ጳጳሳት ብቻ ታሪካቸውን እየተረክን እስከ መቼ? ስለ አቡነ ቴዎፍሎስ ብቻ እያወራን እስከ መቼ? ስለ አቡነ ጴጥሮስ ብቻ እያወራን እስከ መቼ? እኛም ታሪክ ተራኪዎች ብቻ ሳንሆን ታሪክ ሰሪዎች መሆን አለብን። ማንም በውስጥ ያለ የቅዱስ ሲኖዶስ አባል አፋችሁን ሊያዘጋበት የሚችል ማስፈራሪያ በተለያዩ አካላት ምናልባት ሊያሰጧችሁ ይችላል። እንኳን በእናንተ ደረጃ በእኛም ደረጃ ብዙ ማስፈራራት ይደርስብናል። ብዙ ነገር ግን ከሞት በኋላ ህይወት አለ። ከመቃብር በኋላ ትንሣኤ አለ። በእውነት የአባቶቻችን ልጆች ከሆነን የአባቶቻችንን ታሪክ ተርከን ብቻ ሳይሆን የአባቶቻችንን ታሪክ ሰርተን ደግመን በሚሞት ስጋችን የማይሞት ታሪክ አቆመን ልናልፍ ይገባናል። ይሄ ነው ክርስትና። እስከ መቼ ድረስ አስከሬን እየቆጠረን? እስከ መቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገረን መግለጫ እያወጣን ብቻ እስከ መቼ? አባታይ ልጅ ያለው የመከረኝን ምክር እየረሳው
ትናንትናና ከትናንትና ወዲያ ባጠፋው ጥፋት ዛሬ ስገኝ አይ ልጄ ውሃ ቢወቅጡት እንቦጭ አድሮ ቃሪያ ከርሞ ጥጃ ያንተ ልጅነት እስከመቼ እስከ አቦ አይሉት እስከ ጊዮርጊስ እስከ ልደታ አይሉት እስከ ዮሐንስ ይለኝ ነበር የናንተ ዝምታ እስከመቼ የናንተ የመግለጫና ያዘን መግለጫ ጋጋታ ብቻ እስከመቼ መቼ ነው ወደ ተግባር የምእመናን ሞት የሚቆምበትን የመፍትሄ ሐሳብ የምታመነጩት መቼ ነው መቼ ነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆናችሁ በውስጣችሁ ያለውን የሚያስበላችሁን አውሬ መንቀላችሁ ከስሩ አውጥታችሁ ጥላችሁ እንደ አንድ ተናጋሪ እንደ ሐዋርያት በአንድ ልብ ሆናችሁ ይሄን ምእመን ይሄንን በግ የሆነውን ምእመን ይሄንን የዋ የሆነውን ምእመን መቼ ነው የምትታደጉት መቼ ነው ሞቱን የምታስቆሙት እንዳደመጥኑ ነው አባቶቻችን ድምጽ መሆን አለባቸው እናንተ ካልሆናችሁልን ለኛ ማን ይሆንልናል ድምጽ ሆኑን የሚል መልእክት ነው በቀጥታ የተላለፈው ይሄ መልእክት የብዙዎቻችን መልእክት ነው ብዬ አስባለሁ ብዙዎቻችን ምንስማማበት መልእክት ነው ግን ሊቀ መዘምራን ዘማሪ ቴዎድሮስ ዮሴፍ አንድ መረጃ አጋርቶ ነበር እሱ መረጃ እኛም አጋርተንላችሁ ነበር አባቶቻችን አትናገሩ አይነት አዝማም ያለው ለዚህ ሳላቅርብላችሁ ድጋሚ ይሻላል የሆነ እዛ ላይ ማንሳት ስለምፈልግ ነው እስኪ ሊቀ መዘምራን ያሉትን ደግሜ ላሰማችሁ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል ፌር ነው ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል ተሳስቻለሁ ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል ፌር ነው ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው ተሳስቻለሁ አጨብጭቡና ገለጹ አይደሉም ናቸው እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ምላስ ታገኙ ትችላላችሁ ከልቤ ነው መላችሁ አባቶቻችሁን አክብሩ ነገ ሙፍቲ ተነስተው ህንጻ ቤተክርስቲያን አያሳንጹልህም ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም ይኸው እየሞትን እየተገደልን እንደሆነ እውነት ነው ይሄ የሚታይ ምድር ላይ ያለ እውነት ነው ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ አገልጋዮች ያስፈልጋሉ በጣም ጥንቃቄ ያስፈልጋል ትናንትና እንደ ማህበራዊ ሚዲያ ነበር ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነቴ ነው የምላችሁ እኔ ንግግር አልወድም ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ ቤተክርስቲያንም እያሳጣችሁን ነው አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ
መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣቸዋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ ሲበልልታ በጭብጨባ ገለጹልኝ። ሊቀ መዘምራን ቴዎድሮስ ዮሴፍ ይሄንን ብሏል፣ እንዳደመጣችሁት ማለት ነው። አባቶቻችን ሀጂ ሙፍቲ መተው አይባርኩልንም፣ ሀጂ ሙፍቲ መተው አይመርቁልንም፣ ሀጂ ሙፍቲ መተው ክህነት አይሰጡልንም፣ ሀጂ ሙፍቲ መተው እንዲያደርጉልንም በማለት ተናግረዋል። ሊሆን ይችላል፣ ልክም ነው። ሀጂ ሙፍቲ ተነስተው አይባርኩልንም። ጳጳሳት የቤተ ክርስቲያን ራስ ናቸው። ደግመን ሰርተናል፣ አሁንም እየደገመ ነው። ትክክል ነው። ግን ብፁዓን አበው ሊቃነ ጳጳሳቱ ድምፅ ካልሆኑን ማን ነው ለኛ ድምፅ የሚሆነው የሚለው ጉዳይ ነው ትኩረት መሰጠት ያለበት። እነሱ ዝም ካሉ የቤተ ክርስቲያን ራስ ናቸው። ቤተ ክርስቲያን ራስነታቸው ምእመን ሲኖር ነው ቤተ ክርስቲያን የሚመርቁት። ምእመን ሲኖር ነው ቤተ ክርስቲያን የሚባርኩት። ምእመን ሲኖር ነው ክህነት የሚሰጡት። ምእመን ከሌለ ጵጵስናም ምንም አይደለም። መታወቅ አለበት። ዋናው ቤተ ክርስቲያን ግንቡ ሳይሆን ምእመኑ እየፈረሰ ነው። እናንተ የምትባረኩት ግንብ ሳይሆን የተባረከው አካለ ክርስቶስ የሆነው ስጋ መቅደስ እየፈረሰ ነው። ኑና ይሄንን ጠብቁ የሚል ነው የቀረበ እንጂ አባንትና አያስፈልጉንም፣ አባንትና ይውረዱልን ያለ አንድም ክርስቲያን የለም። በደንብ አድርጎ እንደውም የገለጸልኝ ሚኮ ነው። ወንድማችን ሚኮ ምን አለ? አድምጠን እንመለስ። ቪዲዮ ለሊቀ መዘምራን ቴዎድሮስ ዮሴፍ አድርሱልኝ። በመጀመሪያ ደረጃ ሊቀ መዘምራን ቴዎድሮስ ዮሴፍ እጅግ አድርጌ አከብራለሁ፣ የቤተ ክርስቲያናችን እንቁ አገልጋይ ስለሆንክ። በንግግር ላይ ግን አባቶችን አትንኩ፣ አትናገሯቸው የሚል አንድ መልእክት አስተላለፈ ነበር። አዎ መጽሐፍ ቅዱስ የሚያዘው እናትን አባትን አክብር ነው። ከዛም ውጪ እናቱን አባቱን የማያከብር እድሜው አጭር ነው ይላል። ከእግዚአብሔር ጋር ለመታረቅ ታላላቆችን ማክበር፣ እናትን አባትን ማክበር የአንድ ክርስቲያናዊ ግዴታ ነው። ግን ትክክለኛ አባት ማለት መንጋውን የሚመራ ነው። ትክክለኛ አባት ማለት ዘረኝነት ውስጥ የሌለበት ነው። ትክክለኛ አባት ማለት ፖለቲካ ውስጥ የሌለበት ነው። ትክክለኛ አባት ማለት ከሆዱ ይልቅ አምላኩን ያስቀደመ አባት ነው። እነዚህን አባት በምንም ተአምር ልነካቸውም ልንናገራቸውም አንችልም። ግን ዘሩን ያስቀደመ ፖለቲከኛ፣ ከዛም ባሻገር ደግሞ ሆዱን ያስቀደመ ለገንዘብ የተገዛ ምእመኑን አሳልፎ የሸጠ ለቤተ ክርስቲያኑ ግድ የማይሰጠው አባት ግን አባት ሊሆን አይችልም። መስቀል ያዘ ሁሉ አባት ሊሆን አይችልም። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ላይ እንደዚህ ይላል፣ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት አይገባም ይላል። የእግዚአብሔርን ስም ስለጠራ መስቀል ስለያዝክ ስላስመሰልክ አባት ልትሆን አትችልም። ትክክለኛ አባት መንጋውን የሚመራ ነው። ትክክለኛ አባት ማለት ለቤተ ክርስቲያን ዘብ የሚቆም አንገቱን የሚሰጥ ነው። ዘረኛውን፣ ፖለቲከኛውን፣ ሆዳሙን፣ ገንዘብ ወዳጁን አባት ልለው አልችልም። ሊቀ መዘምራን ቴዎድሮስ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሞት ይህንን ያህል ልብህን ሰብሮህ ካዘንክ፣ እሳቸው እድሜያቸውን ጨርሰው በፈጣሪያቸው ተጠርተው ሄደዋል አይደል? የእሳቸው ሞት ይህን ያህል ካሳዘነህ ገና እድሜያቸው 10 ዓመት ያልሞሉ ጨቅላ ህፃናት አንገታቸው እየተቀላ እግራቸው እየተቆረጠ ለሚገደሉ በአርሲና አካባቢ ላይ ላሉ ክርስቲያኖች ድምጽ መሆን ለምን አቃተ ታዲያ? ነው ወይስ ከዚህ በፊት ጉባኤ ተጋብዘ በየቦታው ስትሄድ ሀጂ ሙፍቲ ነበሩ እንዴ አበል የሚከፍሉ? አበል የሚከፍሉ እኮ እነዚህ ዛሬ እግራቸውን፣ እጃቸውን፣ አንገታቸውን፣ ቤታቸውን፣ ንብረታቸውን፣ ህይወታቸውን እያጡ ያሉ ኦርቶዶክሳውያን ባለማህተቦች ክርስቲያኖች ናቸው እኮ። እኔ በግሌ ምንም ካንተ ጥላቻ የለኝም። ነገር ግን ልጋብዝ እስቲና አሁን አርሲ እንሂድ። እኛ 3 ቀን አርሲ ቆይተን መጣን። እዛ ያለውን የክርስቲያኖችን ስሜት ሲሰማህ ይገባሃል። ከቻላችሁ ድምጹ ነው፣ ካልቻላችሁ ደግሞ አፋችሁን ዘግታችሁ ዝም በሉ። ቀን ይመጣል የሚያስተዛዝበን ቀን። እዚህ ቲክታክ ፕላትፎርም ላይ የሚጮኸው ወጣት አባቶቹን ተሳድቦ አይደለም። ድምጹ ሆኖ የቤተክርስቲያን ድምጽ ይሰማ፣ የክርስቲያኖች የምእመናን ሞት ይብቃ፣ ምህላ አውጁልን እያለ ነው ወጣቱ የሚጮኸው እንጂ አባቶቹን ለመሳደብ አይደለም። ያላግባብ አባቶችን የሚሳደብ ወጣት ካለ እኛ ክርስቲያኖችን ከሚጨፈጭፉ ጨፍጫፊዎች ለይተን አናየውም። አላግባብም ደግሞ ክርስቲያኖች ሲጨፈጨፉ እያየ እየሰማ ዝም የሚልም ደግሞ ከጨፍጫፊዎቹ አንዱ ተባባሪ ነው ብለን ነው የምናስበው። ጥይት በማይበሳው መኪና ስለሚሄዱ አባቶቻችን ይህንን ያህል ጥብቅና ከቆምክ
በየዕለቱ በጥይት ተደብድበው ለሚሞቱ ኦርቶዶክሳውያን ክርስቲያኖች ባለማህተቦች መናገር ለምን አፈርክ? ኢዚት ፌር አለ ፈረንጅን ያልከው የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችን 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ ኢዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን ሙሉ ንግግር ሀጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይጠበቅባችሁም የሚል መልእክት ነው ውስጡ ያለው። ስድብ ያለው ፍትህ የጠየቀ ኦርቶዶክሳውያን ነው። ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዳለን። ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ይሄን ቃለ ቀርን ግድያው ከጀመረ ጀምሮ መረጃውን ማየት ትችላላችሁ። ከዛ በፊት ማህበራዊ ጉዳዮችን በደንብ አድርጌ ስሰራ ቪዲዮ አይታይም። ስለዚህ ሳንቲሙ እየቀነሰ እንደሆነ ታውቃላችሁ። ቀየር አድርጌ ብሰራው ዛሬ አሁን ወጥቼ በአደባባይ ወጥቶ ፊቱን ስለገለጸው ስለ መልእክተኛው ብሰራ አሁን ከሚታየው በላይ ነው የሚታየው። ብንሰራ ምን እንደሚታይና ምን እንደማይታይ እናውቃለን። አባቶቻችን ግን ስለሚገደሉ በጎቻቸው ዝም አትበሉ ተብሎ ግን መናገር አባቶችን መስደብ መስሎ ለተሰማቸው ምናልባት የትኛው አባት እንደላከው አናውቅም። የትኛው አባት ተሰደብኩ እንዳለ አላውቅም። እንናገራለን። አሁንም አባቶቻችን ዝም አትበሉ። ሊቀ መዘምራን ቴዎድሮስን መገሰጽ አግባብ ነው ወይስ አይደለም የሚለውን አጠራዋለሁ ማለት ነው። ምንም እንኳን አባቶቻችን ቢያጠፉ እነሱን መናገር ነውር ነው ብሎናል። እንስማውና ቴዎድሮስን አባ ገብረ ኪዳንን ለዚህ የሚሆን መልስ አላቸው። እሳቸውን እንሰማና እንመለሳለን ማለት ነው። ከልቤ ነው የምላችሁ፣ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ፣ በእናንተ ዘመን ሞት ሆኖ፣ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ፣ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነው። እሺ እንግዲህ ሰምተነዋል። አሁን ደግሞ መምህራችን አባ ገብረ ኪዳን እነዚህ አይነት ነገር ሲያጋጥም ምን ማድረግ እንዳለብን እንስማቸውና እንመለስ። አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው እንደ ምዕመን ይገሰጻል። ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውጡ፣ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም ልንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረግ ላይ ያለም ሰው ቢሆን ዝም አይባልም። ይህንን ማድረግ ይገባል። እንግዲህ አባታችን ሰምተናቸው አንድን ሰው መተቸትና መንቀፍ የማይቻለው በግሉ ኃጢአት ብቻ። ምክንያቱም ሁላችንም ምን ስለሆነ ኃጢአተኞች ስለሆነ በሰው ላይ መፍረድ ይሆንብናል። ነገር ግን ያ ሰው ቅድስት ቤተክርስቲያንን ከነካ፣ በቅድስት ቤተክርስቲያን ጉዳይ ላይ ከመጣ፣ ተሳስቶ ሌላውን የሚያሳስት ከሆነ፣ ንግግሩ ቅድስት ቤተክርስቲያንን የሚያጠፋ ከሆነ ይህ ሰው ምን መባል አለበት? መገሰጽ አለበት። ይህንን አባታችን አባ ገብረ ኪዳን ሲናገሩ ሰምታችኋል። ፓትርያርክ የሚሆን ንግግሩ
ቅድስት ቤተ ክርስቲያንን የሚጎዳ ከሆነ የሚያደርገው ድርጊት የሚሰራው ስራ ቤተ ክርስቲያንን የሚጎዳ ከሆነ ምን መደረግ አለበት? ተው ተሳስታል ተብሎ መገሰጽ አለበት። ከዚህ ላይ እኔ በግሌ አንድ ነገር ልጨምርላችሁ። ሐዋርያው ቅዱስ ጴጥሮስ ስለ ጌታችን መስክሮ ነበር። ሰዎች የሰው ልጅ ማን ይሉታል ብሎ ጥያቄ ጠይቆ ነበር ሐዋርያቱ እና ቅዱሳን ሐዋርያት አንዳንዶች ሙሴ ነው ይሉሃል፣ አንዳንዶች ኤልያስ ነው ይሉሃል እያሉ መስክረው ነበር እና ሐዋርያው ቅዱስ ጴጥሮስ ብቻ ነው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ እግዚአብሔርነቱን መሰከረለት። ታዲያ ክርስቶስ ምን አለው? የዮና ልጅ ስምዖን ሆይ አንተ ስጋዊ ነገር አይደለም የገለጠልህ መንፈስ ቅዱስ ነው የገለጠልህ፣ አንተ ብፁዕ ነህ ብሎ አድንቆታል፣ አሞግሶታል። ሌላ ጊዜ ደግሞ ጌታችን ወደ ኢየሩሳሌም ከተማ ሲገባ የሰው ልጅ ይሰቅሉታል፣ ይገሉታል፣ ይሞታል፣ በሦስተኛው ቀን ሞትን ድል አድርጎ ይነሳል እያለ ስለራሱ ሲሰብክ ጌታችን ማለት ነው። ቅዱስ ጴጥሮስ ምን አለው? ልትሞት አይገባህም አለ። ልትሞት አይገባህም ሲለው ጌታችን ምን ብሎ ገሰጸው? አንተ ሰይጣን ከኋላ ሂድ ብሎ ገሰጸው። ተመልከቱ እንግዲህ። ስለዚህ ከጴጥሮስ የበለጠ ፓትርያርክ የለም፣ ከጴጥሮስ የበለጠም ሐዋርያ የለም በአንተ ላይ ቤተክርስቲያንን እሰራለሁ ስላለው ማለት ነው። ስለዚህ ካጠፋ ምን ይባላል? ይገሰጻል። ጌታችን ጴጥሮስን እኮ ማለት ነው አይ ቅድም እኮ አሞግሶኛል፣ ቅድም እኮ አወድሶኛል፣ ቅድም እኮ እውነቱን ተናግሮ መስክሮልኛል በሐዋርያቱ መካከል ብሎ አሁን ሲያጠፋ ዝም አላለው። ተሳስተሃል ሂድ ከኋላዬ ብሎ ገሰጸው። ማንም ይሁን አሁን ሊቀ መዘምራን ቴዎድሮስን ማለት ነው ምንድነው የምትናገሩት ምናምን የምትሉ ብዙ ኦርቶዶክሳውያን ስላላችሁ ነው። እኔ እየተናገርኩት አይደለም፣ ለዛም ብቁ ስላልሆንኩኝ። በቤተ ክርስቲያን ጉዳይ ከሆነ ግን ማንም ይሁን ይገሰጻል። ወንድሞቻችን ዘማሪ ቴዎድሮስን መገሰጻቸው ትክክል ነው እያልኳችሁ ጭራሽ አበው ሊቃነ ጳጳሳት ቢያጠፉ ባያጠፉ ዝም ብላችሁ እዩዋቸው እያለን ያለ፣ አትገስጿቸው፣ አትናገሯቸው እያለን ያለ። ይህ ደግሞ ቤተክርስቲያን ስትጠፋ ዝም ብላችሁ እዩ ማለት ነው። ዝም ብላችሁ እዩ። ስለዚህ ዘማሪ ቴዎድሮስ ተሳስተሃል፣ ወንድሞቻችን ደግሞ ገስጸውሃል። ከስህተት መመለስ አለብን፣ ማስተካከል አለብን። ይሁን እንደኔ ማለት ነው ሚዲያ ላይ ወጣህ ልል የፈለኩት እንዲህ ነው ተሳስቻለሁ ማለት መቻል አለብን። ለምን መሰለህ? ኦርቶዶክሳዊ ሁሉ አንተን ይወዳል፣ የማይወድህ የለም። ሁላችንም እናከብርህ ምን ወድህ። በአንተ መዝሙር ስንቱ ንስሐ ገብቷል፣ በአንተ መዝሙር ስንቱ ተጽናንቷል። ስለዚህ ከህዝቡ ልብ ልትወጣ ያ ይወድህ የነበረው ህዝብ ነው አሁን እየጠላ ያለ። ይህን ነው ልነግርህ የምችለው ወንድም አለን። እናከብርሃለን፣ አሁንም እንወድሃለን። እግዚአብሔር ያከብርልን። ሆዱን ያስቀደመ ዘረኛ የሆነ ቤተክርስቲያን የማይፈልግ ቆቡና ስልጣኑን ብቻ የሚፈልግ መስቀል ስለጨበጠ አባት ነኝ ስላለ እንቀበላለን ማለት ግን አይደለም። ክርስትና አይደለም። አባት እንደ አባትነት ይከበራል። አባት ሆኖ ሲገኝ የሚል ነገር መቀመጥ አለበት። ጸጉር ቤት ደንበኛ ክቡር ነው የሚለው አስተዋሳችሁ ወንዶች ማለት ነው። ደንበኛ ክቡር ነው አይደለ? ሁሉም ደንበኛ ክቡር ነው። ግን ምን ካለን ካከበረ ነው። ተቆርጦ ሳይከፍል ከሄደ ንጉስነቱ ጥያቄ ውስጥ ይገባል። እዛ ጋር ያለውን ስርዓት አልበኝነትን ስርዓት አልበኛ ሆኖ ከታየ ደንበኛ ክቡር ነው የሚለው ጥቅስ ጥያቄ ምልክት ውስጥ ይገባል። በስርዓት ሲሆን ደንበኛ ክቡር የሚሆነው አባትም አባት የሚሆነው አባት ተብሎ የታዘዘበትን ነገር ሲፈጽም ነው። ጠብቅ ተብሏል በመጽሐፍ። ክርስቶስ ራሱ ኢየሱስ መንጋውን ጠብቅ፣ በጎችን ጠብቅ ተብሏል። አይ እኔ የምጠብቀው ስልጣኔ ወንበሬን ነው ቆቤን ነው ካለ እሱ አባት ነው ወይ የሚለው ጥያቄ ምልክት ውስጥ ይገባል። እስቲ አንድ ሁለት ወቅታዊ ጉዳዮች ከዚህ የተሰሙትን መረጃዎች ላስደምጣቸው። ሁላችሁም ላይክ አድርጉ፣ ኦርቶዶክሳውያን ሼር አድርጉ፣ አዳርሱ፣ መረጃውን አዳርሱ። ከእናንተ የሚጠበቀውን ነገር አድርጉ። ክርስቲያን በቀሉ የእግዚአብሔር ነው የሚለው ለምን እንደሆነ ታውቃላችሁ? ክርስቲያኖች እስኪ በቀል የእግዚአብሔር ነው በሉ። ምን ማለት ይመስላችኋል? በቀል የእግዚአብሔር ነው ማለት በመቅሰፍትና በመዓት እግዚአብሔር የገፉትንና ክርስቲያኖችን ያሳደዳቸውን በሙሉ ይቀስፋል ማለት ይመስላችኋል? አይደለም እኮ ክርስቲያኖች፣ እግዚአብሔር ያንን ያረጋል። በቀል የእግዚአብሔር ነው ማለት ምን ማለት እንደሆነ ታውቃላችሁ? ያሰቃዩአቸውን የገደሏቸውን ክርስቲያኖችን የነሱን እምነት እንዲቀበሉ አድርጎ አሳምኖ እግዚአብሔር እነሱ ራሳቸው እንዲሰቃዩ ያረጋቸዋል። ይህን አይነቱን በቀል እኛም ለጠላቶቻችን እንመኝላቸዋል። የገደሉትን እንዲሞቱለት፣ ያጠፉትን እምነት እነሱ መስክረው እንዲገኙበት እንመኛለን። አዎ እንዲህ አይነቱን በቀል እንመኝላቸዋለን። አሳይተውናል። ትዝ ይላቸዋል። ቅድስት አርሴማ እናታችን ያሰቃያትን ድርጣድስን አሳምነዋለች እኮ አይደንቅም? የገደላትን እርሷን
እምነቷን ተቀብሎ እንዲሞት ሆናል። ክርስቶስስ ይህን አላረገው? ያሰቃየውን ያንን ሁሉ መከራ እንዲመጣ ከደሙ ንጹህ ነኝ ብሎ የታጠበውን ጲላጦስን እኮ ክርስቶስ ሰማዕት እንዲሆን ልቡን መልሶለታል። በረከቱ ለሁላችን ትድረሰን። እኛ ለጠላት የምንመኘው በቀል እሱ ነው። እኛን መስለው ያሳደዱትን እምነት እኛኑ ሆነው መከራ ተቀብለው ክብር እንዲያገኙ በሰማይ እንዲሾሙ በክብር እንዲገኙ እኛ ይሄንን የምንመኘው ክርስቲያኖች። ቤተክርስቲያን ለዛ ነው ለጠላቶቻችን የምትጸልየው እኮ። ቤተክርስቲያን ለዛ ነው እኮ የምታነበው። አንዳንድ ሰው አለ ለምን እንጸልያለን በዚህ ዘመን እርምጃ መውሰድ ነው ይባላል። አረ አይደለም፣ ተው እንረጋጋ። ቤተክርስቲያን ከትላንትና ዘመኑ አንስቶ መከራ ሲመጣባት አጸፋውን የመለሰችው እጆቿንና የሚጠብቃትን ማንም በመጥራት ነው፣ እግዚአብሔርን በመጥራት ነው። አሁንም ከፍ አድርገን ድምጻችንን የምንጠራው ማንን ነው? እግዚአብሔርን። እርሱ መልስ እንዲሰጠን እንለምናለን። ደረቅ መሬት ማለት እሱ ነው። ሁለተኛውስ መከራ የበዛባቸው ሰዎች ጋር ክርስቶስ ነበረ። አዎ ተጨንቀው ተጠበው የነበሩትን በተለያየ መንገድ እርሱን መምሰልን እየፈለጉ ነገር ግን መከራ አሳቋቸው ወደ ኋላ የሸሹትን ሰዎች ክርስቶስ አብሯቸው ነበረ፣ እየወሰዳቸው ካለበት ቦታ ላይ አብረው እንዲሆኑ እያደረጋቸው። እሾሃማ መሬት ላይ ክርስቶስ ነበረ፣ ጥቅማ ጥቅም ያታለላቸው። ክርስቶስ ወዶ መሰለ ይሁዳን የመረጠው? እሾህ የተባለ የገንዘብ ጥቅም አስሮት እኮ ያስቀረው ሐዋርያ ነበር። ለምን አብሮት መሆን ፈለገ? በጣም አይደንቃችሁ? አሳልፎ ሽጦት እንደሚመጣ እያወቀ ለምን እግሩን ዝቅ ብሎ አጠበው? እኔ የክርስቶስ በይሁዳ በ30 ብር መሸጥ አይደንቃችሁ? አንድ ሊቅ ሲናገር ምን አለ መሰላችሁ? የክርስቶስን በ30 ብር ተሽጦ ይሁዳም አሳልፎ መስጠቱን ስትሰሙ አትደነቁ አለ። እንዴ እንዲያውም ይሁዳ በ30 ብር ነው የሸጠው፣ እኛ እኮ ድሉን ብናገኝ በነፃ እንሰጠው ነበራል። አሁን እያንዳንዳችን ክርስቶስ የገባልንን ቃል ወዲያ ብለን ለሰይጣን ስንታዘዝ ምን ሰይጣን ቃል ገብቶልን ነው እሺ ብለህ የታዘዝከው? ምን የሚያወርስ ርስት እንዳለ አምነህ ነው አሜን ብለህ የተቀበልከው? ይሁዳ እንኳን 30 ብር አውጥቶበታል። እኛ እንዲሁ ዝም ብለን ያለ ዋጋ ነው የምንሸጠው አምላካችን። እንዲሁ ዝም ብለን አኗኗራችን እሱን አይሰብክ፣ አስተሳሰባችን እሱን አያሳይ፣ ሁኔታችን በሙሉ እሱን አይመስል። ይሄ ነው ክርስቲያኖች፣ መከራችንን የሚያጸናው እሱ ነው። ከውጭ ያለ መከራ ለቤተ ክርስቲያን ይበርድላት ይሆናል እንጂ ቆሞላት አያውቅም። ውስጥ ያለን እኛንን መስተካከል ያለብን፣ መጀመሪያ እኛንን መታረም ያለብን ሁላችንም። እኛንን የሚሰበክልን ወንጌል መምጣት መሆን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃ ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችን በማሳየት ከጎናችን መቆማችሁ እንዳይዘነጋ